بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يتودداتنا يتكبراتنا تملكاتنا أنه عبرنا برمضان زتين جمرة እንዴት ናችሁ ውድ ተመልካቾች ሲያሙ ቂያሙ ቲላው እንዴት ይዟችኋል እናንተ ስጋ እንዴት ነው ይባላል አልহামዱሊላህ በእውነት መሐመዶች መሃል ተገኝቻለሁ ዛሬ እንግዲህ ላበራ ነው ላሸበርቅ ነው ኢንሻአላህ እንዴት ናችሁ ተወደዳችሁ ተመልካቾቻችን እነሆ የአብሮነት በረመዳን ፕሮግራማችን ጀምሯል በዛሬው ፕሮግራማችን መደበኛው ፕሮግራማችን ጨምረን ሌላ ምናክለው እንግዳ ይኖረናል ኢንሻአላህ ንባብ ላይ ትኩረት እናደርጋለን ንባብ ላይ ትኩረት ስናደርግ በረመዳን አንብቡ ልንል ነው ያው እንግዲህ አንብቡ ነው መቼም ይቅራ አይደል የመጀመሪያው እንደዛ የተባሉት ቢሆን የሚነበብ ነው አይደል መጽሐፍትንም ብናነብ የሚነበብ ነው ተፈክሩም ቢሆን የሚነበብ ነው ብዙ ነገር የሚነበብ ነው አንብቡ ሲባል ጀነራል ይሆናል እንደውም በረመዳን ካላነበባችሁ መቼ ልታነቡ ነው የሚልም ሐሳብ አለ ቁርአንን of course ቁርአንን በረመዳን ካልቀራ መቼ ልትቀራው ነው ደግሞ ባንድ ሆነ በሌላ አጋጣሚ መቅራቱ ጋር ትንሽ ተውቅ ካለለን ወይ ደግሞ በሆኑ አጋጣሚዎች ራቅ ካለን በረመዳን ካልሰማ መቼ ልሰማው ነው የሚልም ይነሳል ንባብ ሲባል ብዙ ትርጓሜ ያለው ማለት ሰው የግድ መጽሐፍን ብቻ አይደለም ማንበብ ሲባል ተፈጥሮንም ማንበብ ተፈክሩን ሲል ነበር አቡ ሐኒፋ ተፈጥሮንም ማንበብ ሰውንም ማንበብ ስሜትን ማንበብ መረዳት የሰውን ስሜት መረዳት ነገሮችን ማንበብ ብቻ በደመነፍስ ከመጓዝ የተለየ መሆን አንዳንድ ሰዎች በጣም ጎበዝ ደራሲያን ሊሆኑ ይችላሉ ማያነቡ ደራሲያን አሉ ማያነቡ ደራሲያን በጣም በሚገርም ሁኔታ አያነቡ ለምን አላነበብክም ነው ምንድነው የሚያስፈልገኝ ብለው የሚሉ ግን ደግሞ የሆነ ቦታ ላይ ይወድቃሉ ከራሳቸው ስኮፕ ውጪ የማያዩ ደራሲያን አሉ አንዳንድ ሰዎች በንባብ ብዛት በህይወታቸው ከለታት አንድ ቀን ደራሲ የሚሆኑ አሉ አንድ እንትን ማሳየት ይቻላል እንግሊዝ ማነው ፈረንሳዊ ደራሲ ነው ሰውየው ለረጅም ጊዜ ደራሲ አይደለም የህግ ባለሙያ ነው ፍርድ ቤት ነው ኬዞችን የሚያየው ግን ደግሞ ሁሉ ጊዜ ያነባል ከለታት አንድ ቀን አንድ መጽሐፍ አንብቦ ቀሽም ብሎ ወረወረው መጽሐፉን ሚስየው አልተከሰሰም ግን አልተከሰሰም እንዴት እንደዚህ ትላለህ ደራሲ እኮ ነው ስንት ለፍቶ ስንት ሐሳብ አውጥቶ አውርዶ እኮ ነው ያነበው ከዚህ 10 እጥፍ የሚሻለን ይጽፋለሁ ብሎ አላት የግማሹን እንኳን አንተን አትልም የዚህን ቁራጭ እንኳን ታይጽፋለሁ አትጽፍ እልህ ውስጥ ተጋባ መጨረሻ ላይ ቤስት ሴለር የሆነ መጽሐፍ ጻፈ ምክንያቱም ይሄ ሰውዬ በፍርድ ቤት የሚያገኛቸው ነገሮች በጣም ብዙ ናቸው ቴክኒክ የት አግኝቷል በንባብ ሂደት ውስጥ የአጻጻፍ ቴክኒክን አይቷል የተለያዩ ሰዎችን ስራዎች በማንበብ ሁለቱን በማቀናጀት ታሪክን ከዛ በመውሰድ ቴክኒክን ቤስት ሴለር የሆነ እና ህይወቱ ተቀየረ የተረሳው ደግሞ እልህም ተጨመረበት ያው ሚስቱ እልህ ደራሲ ያረጋል ማለት በደራሲና በገጣሚ መሃል መገኘት በጣም ከባድ ነው እንደምትረዳ ተደራሲ ኮራንታሽ ተደራሲ ነው ባይሆን ንባብን በተመለከተ ስናነሳ በዋናነት ረመዳን እንደመሆኑ ቁርአን ጋር ያለን ትስስር ሚልቀበት ጊዜ እንደሚሆን ይጠበቃል መልክኛው ሰላም አስጨንቋቸዋል ነው አይደለም የሚሉት አንዳንድ ሙፈሲሮች አንበብ ይያለ ጭምቅ አድርጓቸዋል አይደለም ምድርና ሰማይ ተኳርፈው ነበር ከ600 ዓመት በኋላ ነው የመጣው የመናፈቅ ቅፍ ነው የሚሉም አሉ በቃ በጣም አለ አይደለ የመሳሳት አለ እንደሱም አለ ቶ አታንበብ እዚህ اقرا كتابك ደግሞ ተባራታለ يوم القيامه ወደድክም ጠላህም አንበብ ተብለ ነው የሚሰጠው ስለዚህ ዱንያ ላይ በፈቃድ ባታነብ የተንሳይ ጊዜ ተገደታ ነባለ እስልምና በየትኛው መንገድ ህይወትህ ከንባብ እንዲርቅ አልፈቀደም ማለት ነው በህይወትም ኖረህ በአኺራም አታመልጥም ከንባብ በጣም ያው የንባብ ጉዳይ ከተነሳ በጣም ብዙ ነገሮች ናቸው በተያያዥነት የሚነሱት ሐሳባችን ውስጥ ያለው ዋና ትኩረታችን ግን በረመዳን ወደ አላህ ሊያቀርበን የሚችል የንባብ ትኩረትን ነው ያነሳን ያለነውና ምናልባት የምታስተዋውሱት አለ ያነበባችሁት ረመዳን ውስጥ ከቁርአን ውጪ ማለት ነው ያነበባችሁት መጽሐፍ የምታስተዋውሱት ረመዳን ላይ ስፔሲፊካሊ ትምህርት ላይ ሆነን
ትምህርት ላይ ሆነን ግዴታ ይጣልብሃል። እነሱ ረመዳን ይሁን ምን ይሁን የሚያውቁት ነገር የለም የግድ ማንበብ አለብኝ። ለ10 ዓመት በጣም ተጨንቄያለሁ እኔ የእንትን ላይ የንባብ መጽሐፍን ግን እኔ የማስታውሰው የለም። ይሄንን ለረመዳን ለሰላት ለምናምን ለኢማን ያግዘኛል ብለህ የሰላት መማሪያ ምናምን ማለት ነው እንዴ? እሱም ሊሆን ይችላል። በእርግጥ ሰላት ከጀመረ ረመዳን ላይ ሰላት ረመዳን ሰላት መማሪያ ደግሞ እንግዲህ የምታስታውሰው የለም። አንተ ማንበብ ስራ ስለሆነ እኔ ስዕሉ ትዝ ስለሚለኝ ነው። ሰላት መማሪያ ላይ በጣም ጠቃሚ መጽሐፍ ነው። አላፊክራ የማስታውሰው እኔ የቆየ ነው ያው ወደ ወጣትነት ስንደረደር ይመስለኛል። ከኢማን አድማስ የሚል መጽሐፍ ነበረ። በጣም ህይወት የሚቀየር መጽሐፍ ነው። ካገኛችሁት አንብቡት። በእርግጥ እንዳልኩት አሁን ላይ አላቅም ምን ያህል ሊሆን ይችላል። አዎ ናዲያ ሐሰን ነው የሚለው ግን አዘንሁ ሐሰን ታጁ ይመስለኛል። ማለት የብዕሩ አጣጣል ፍሰቱ ምናምን ግን በብዕር ስም የጻፈው ይመስለኛል። አላቅም በቃ እሱን የሚሸት መጽሐፍ አስታውሳለሁኝ። ከዛ ውጪ ቁርአንን ለመረዳት የሚል በጣም የሚደንቅ መጽሐፍ እንደዚህ ሰማያዊ ነው ከፈሩ። እሱም በትክክል በቃ ከቁርአን ጋር ለመቀራረብ የሚረዳ መጽሐፍ ነው። ሁለቱ እኔ ምንም ከአእምሮ ቁርአን ማንጻፈው ሰላም ቁርአን ለመረዳት ካነበብ ቁርአን ማንጻፈው አብረው እኔ ማንጻፈው ትንሽ እንትን ማንበቡማ ያነባዋል በረመዳን ስላለ መጀመሪያ መረዳት ይቀድማል ብዬ ነው። እኔ የማስታውሰው አሁንም የሐሰን ታጁ ኢማንና ህይወት መጽሐፍ አላህ ይርሐመው እህቴ ባለቤት ነበር መሐመድ ያዩ ይባላል። እሱ መጽሐፍ ህይወትህን እንደቀየረው ስታነሳው ሰማለሁ። ብዙ ነገር የቀየረው እሱ ነው እና ረመዳን ላይ ነበር ያኔ የመጀመሪያ ጊዜ ያነበብኩትና በጣም በቃ የብዙ አስተሳሰቤን አመለካከቴንም የቀየረ ህይወት የሚባለው ነገር ወደም የቀርዳዊ መጽሐፍ ነው። አላህ ይዘንላቸው አሊማኑል ሀያት በጣም ታዋቂ ስራቸው ነው። አላህ ይዘንላቸው አላህ መልካም ስራቸው ሐሰናት ሚዛናቸው ላይ የሚጨመርላቸው ያድርግላቸው። አንዳንድ ጊዜ ለምን ይሄን ጥያቄ ያነሳሁት የሆኑ ሙናሰባቶች ከሆኑ ጉዳዮች ጋር ሊገናኙ ይችላል። ለምሳሌ ረመዳንን ስናነሳ ብዙ ሰው ቁርአንን አንብቡ፣ ቁርአን ደጋግሞ ማንበብ፣ ቁርአንን የማንበብ ዘዴ ወይም የማክተም ዘዴ ምናምን ይባላልና አንዳንድ ሰዎች ደግሞ ቁርአን ምናልባት ማንበብ አይችሉም ሰው አማራጭ አድርገው ያንን ስለማይወስዱት ሊዘናጉ ይችላሉና ረመዳን ውስጥ ስቲል የቁርአንን ሐሳቦች ልናገኝባቸው የምንችላቸው መጽሐፍትም አሉ። እነሱን ማንበብ እነሱን ማወቅ ላይ መበርታት ያስፈልጋል። በቃ እኔ ቁርአን አላነበም ብሎ ሁሉ ነገር ዘግቶ አይደለም ጾሙ ላይ ብቻ ትኩረት የምናደርገው። ኢማናችንን እንዲያግዘን የሚያደርጉ የሚያስተምሩን ታሪኮች የታሪክ መጽሐፍቶች ምናምን ይኖራሉና አሁንም ማንበብ እንችላለን። አሁንም ማንበብ ብቻ በቀሪው ቀናትም የሆነ መጽሐፍ ልንጨርስ እንችላለንና እሱን ለማንሳት ነው። ጥሩ ነው። ቁርአን እያደመጡም ቢሆን ባለችው ትርፍ ሰዓት መጽሐፍን ያንብቡ እያልክ ነው። ኸይር ነው። መርሐባ። አብሮነታችንን ያበረቱልን ተቋማት በፕላቲኒየም ደረጃ በጎልድ እና በሲልቨር ደረጃ አሉ። የእነሱን መልእክት አድምጠን ወደ ቀዳሚ ፕሮግራም ብናመራ ምን ትላላችሁ? መርሐባ። በፕላቲኒየም ደረጃ ፕሮግራማችንን ስፖንሰር ያደረገልን የኢትዮጵያ ንግድ ባንክ ሲቢኢ ኑር ነው። በዚህ ዓመት በተለያዩ መሪ ቃሎች በርካታ ስራዎችን እየሰራ እየተንቀሳቀሰ ይገኛል። ከሰሞኑም ከደንበኞቹ ከአጋሮቹ ጋር የኢፍጣር ፕሮግራም አዘጋጅቶ ማከናወኑ ይታወሳል። እንደዚሁ ደግሞ ለባቡል ኸይር የ15 ሚሊዮን ብር ድጋፍ አድርጓል። የኢትዮጵያ ንግድ ባንክ ሲቢኢ ኑር በርካታ እንቅስቃሴዎችን እያደረገ ነው። ጾማችሁ አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው እንዲሆን እየተመኘ ፕሮግራማችንን አበርትቶልናል። እጅግ አድርገን እናመሰግናለን። ሌላኛው አጋራችን ምቾት ምርጫ ነው እያለ ምቾትን ያቀረበላችሁ ማለዳ ፎም ነው። ማለዳ ፎም ዘመኑ በደረሰበት የፎም ቴክኖሎጂ በመታገዝ ጥራታቸውን ጠብቀው የሚመረቱ ምርቶች አሉት። በመላው ሀገራችን ያሉ የሶፋና የመጅሊስ አረቢያን አምራቾች ግብአት የሚጠቀሙት የኛን ነው። በዚህም ምርታችን ምን ያህል ጥራቱን እንደጠበቀ ያሳየናልና ኩራት ይሰማናል እያለ ይገኛል። በምትፈልጉት መጠን የተዘጋጀ የፎም ምርቶቻችንን ተጠቀሙ። ለወገብ ጤና እንደዚሁም ደግሞ ምርታማ የሆነ ቀን ለማሳለፍ ይረዳቸዋል እያላችሁ ይገኛል። ማለዳ ፎም የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እናመሰግናለን። ሌላው የአብሮነታችን የፕላቲኒየም ደረጃ አጋር ቃል ስፔሻሊቲ ክሊኒክ ነው። እጅግ አድርገን እናመሰግናለን። የበርካቶችን ፈገግታ ጥራት ባለው አገልግሎቱ የመለሰ ነው። ቃል ስፔሻሊቲ ክሊኒክ የረመዳን ወራችሁ
ጾማችሁ እጅግ የተዋበ ያማረ ኢባዳው የደመቀ እንዲሆን ምኞቱ ነው። በሁሉም ቅርንጫፉ አፍና የአፍ ውስጥ ችግሮች ሕክምና ለመስጠት ደግሞ እኔ ያለሁ እያለ ነው። ቃል ስፔሻሊቲ የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ፕሮግራማችንን በፕላቲኒየም ደረጃ ያበረታልን ኤቢሲ ዳይፐር ነው። እንግዲህ ኤቢሲ ሶፍትን አቅርቧል። ኤቢሲ ዳይፐርንም ተጠቀሙ እያለ ይገኛል። ለእናቶች እረፍትን የሰጠ ለልጆች ደግሞ ምቾት ያለው የዳይፐር አይነት ነው። ኤቢሲ ዳይፐር ባለፉት ዓመታት በነጋዴዎችም ሀገራችን በየትኛውም በሱቅም በሱፐርማርኬትም የትኛውም ቦታ ብንገባ የምናገኘው ቀዳሚ ምርጫ ነው። ኤቢሲ ዳይፐር ፕሮግራማችንን በፕላቲኒየም ደረጃ አበርትቶ እናንተም ደግሞ ኢባዳችሁ ተቀባይነት ያለው ይሁን እያለ ምኞቱን ይገልጻል። እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ኢቲኮፍ ኮፊ ይሰኛል። በሀገራችን የኮፊ ሀውስ አገልግሎት በጥራትና ደረጃው ልቆ በዓለም አቀፍ ስታንዳርድ ቡናን ያጣጥሙ ዘንድ ኢቲኮፍ ቴስት ዝግጅቱን አጠናቆ የበርካቶችን የቡና ፍቅር እንደነ ሁሴን ማለት ነው እያጣጣሙበት ይገኛሉ። ቡናን በዘመናዊ መልኩ በቤት በቢሮና በመዝናኛ ቦታዎች በቀላሉ መጠቀም እንችል ዘንድ በተለየ አስተሻሸግና ዲዛይን አቅርቦልናል። በኮፊ ሀውሳቸው ውስጥ ጎራ በትሉ ለረመዳን ልዩ የኢፍጣር ምሽትም አላቸው። ወዳጅ ዘመድ ቤተሰብ ሰብሰብ ብላችሁ እኛ ጋር መምጣት ትችላላችሁ። እንዳትረሱ ግን የተባላችሁት ቀድማችሁ ደውላችሁ ቦታ ማስያዝን ነው። ብቅ በሉ። በጣም የተለያየ ጣዕም ያላቸውን የሚገርሙ የምግብ አይነቶች ማግኘት ትችላላችሁ። እሪ በከንቱ በርጌስ ክሊኒክ ፊት ለፊት ወይም ደግሞ በአሻወልዴ ኮንዶሚኒየም ታገኙታላችሁ። ኢቲኮፍ ኮፊ የፕላቲኒየም ደረጃ አጋራችን ነው። እናመሰግናለን። የጎልድ ደረጃ አጋሮችም አሉን። የተወደዳችሁ ተመልካቾቻችን ሁሌም ለጤናው የሚተጋው ኢትዮ ጠቢብ ሆስፒታል የጎልድ ደረጃ አጋራችን ነው። የብርሃን ዓለም የሆነው ዊኬር ላይት እንዲሁ የጎልድ ደረጃ አጋራችን ነው። ሁሉን በአንድ ቦታ የሚለው ሚሽካት የገበያ ማዕከል እንደዚሁም ውበትና ጥራትን መለያ ያደረገው አልፋሪስ ምንጣፍና መጋረጃ የጎልድ ደረጃ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። በሲልቨር ደረጃ ፕሮግራማችንን ያበረቱልን ተቋማትም እንደዚሁ ይገኛሉ። እኔ ሪል ስቴት ለቤት ፈላጊዎች ሁሉ መላለን ብቅ በሉ እያለ የፕሮግራማችን አጋር ሆኗል። እናመሰግናለን። እንደዚሁም የትም ትሬዲንግ በተለይ ደግሞ ለሴቶች የጸጉር ንጽህና መጠበቂያ የውበት መጠበቂያ ምርቶችን ጨምሮ ፕሮግራማችንን አበርትቶልናል። የትም ትሬዲንግን እጅግ አድርገን እናመሰግናለን። ስቱዲያችንን ያደመቁ አጋር ተቋማት ይገኛሉ። ሚና ፈርኒቸር እንደዚሁም አልፋሪስ ምንጣፍና መጋረጃ አብረውን እየሰሩ ስለሆነ እጅግ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን 9 ነው የተከታተላችሁ የምትገኙት። መደበኛ የምሽት ልዩ የኢፍጣር ፕሮግራማችንን ተከታተሉ። ለሰንበት ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 አብሮነት